ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ በአዲስ አበባ የሚገኙ ነዋሪዎች ዕለት በዕለት እየናረ በመጣው የገበያ ዋጋዎች ጭማሪና የኑሮ ውድነት ሳቢያ የዕለት ወጪያቸውን መሸፈን እየከበዳቸው መሆኑንና በልቶ ማደረም ጥያቄ ውስጥ መግባቱን ተናግረዋል። በቀን 100 ብናገኝ 200 ብናገኝ ያው ከእጅ ወደ አፍ ነው። አሁን ሩብ ምስር ሩቡ 65 ብር ነበር በዛ ሰሞን። አሁን ደግሞ 90 ብር አረጉት። አስቢ ያበሻው 100 ብር ነው፣ ያ ውጪ የሚሉት ደግሞ 90 ብር ገባ ማለት ነው። እንግዲህ ፓስታ ምናምን እሱ በቃ ያልጨመረ ነገር ምን አለ? ሁሉም ነገር ጨምሯል። አሁን ካልገዛልኝ እኔ ያው ምስር ድንችም እቀቅላለሁ። ምሳሌ ለልጆቼ ድንችም ቀቅዬ ድንች ራሱ አሁን ኪሎ 60 ብር አስቢ። 1 ኪሎ ድንች ለልጆች ቤት አሁን 1 ኪሎ ድንች አይበቃም። ያንን ይወጥ ካልቻለ እንግዲህ አሁን እኔ ጋግሬ አልጠቀምም ልበልሽ፣ የገበያ ግዢ ነው የምገዛው። ያን 200 ካገኘው ወጥ ምሰራበት ካልቻለልኝ ምን አረጋለሁ? አሁን ለምሳሌ ያክል ላጤ ነኝና ያገኘው ነው የምጠቀመው። ሸቀጦች ላይ በተለይ አሁን ለምሳሌ ሞሮኛ በእለት ላይ የምንጠቀመው በጣም አስፈላጊ ውሃ ነው። ውሃ እንጠቀማለን። ግን ውሃ መጀመሪያ ከምንጠቀመውና ይሄ አሁን ከጦርነቱ በኋላ ያለው ሁኔታዎች ሁሉ ላይ ጭማሪ ይገኛል። በምግብ በተለያዩ ነገር ጭማሪ ስለሚገኝ ብዙ ቻሌንጆች አሉ በማህበረሰቡ ላይ። ይሄ ደግሞ ቻሌንጆች ማይቢ ሰዎች ተስፋ የሚያደርገው የዛሬ ሳይሆን ነገ የተሻለ ነው በማለቱ ተስፋ አድርጎ ሰዎች ይታገሳሉ እንጂ እያንዳንዱ ዘርዘር ቢል በጣም ይከብዳል። የማይጨመር ምንም የለም፣ ሁሉ ተጨምሮበታል። ኑሮ በጣም አንገፍግፎናል። ኑሮ ቢቀንስልን ደስ ይለናል። ብዙ ነገሮቹ ሀገራችን ላይ ብዙ ነገሮቹ ጥሩ ነበሩ፣ ግን ኑሮ ላይ በጣም ፈተና እየሆነ ነው። በተለይም ከሰሞነኛው የነዳጅ ቀውስ ጋር ተያይዞ ፈተናው እንደበረታባቸውና የወደፊቱም እንዳሳሰባቸው ለሀራምቤ ሬዲዮ ገልጸዋል። ነዳጅ ጨመረ፣ በቃ እኛም ተሳፍረን የምንመጣው ብሎ የለ በፊት 20 ብር ነበር ቢሰጡ። ከዛ ምን አረጉት? ዱቄት ጨመረ ምን ጨመረ ብለው 25 ብር አስገቡት ማለት ነው። ከዛኛ ደግሞ ስንት ነው የሚሸጠው? ለ5 ብር ጥቅም 30 ብር ነው የሚሸጠው። ብስኩቱንም ሳምቡሳው ማለት ነው። በቃ ለ5 ብር ጥቅም አልኩሽ። ምን አልበ ሻይ ከሄደ ነው ያየሽው? የሻይ 2 ፌርሙዝ ነው ይዤ የመጣሁት። ግን አሁን ፀሐይ እንደዚህ ለሊት ወጥቼ አንቀርኩ ፀሐይ በልቶኝ ይህንን ሁለቱን ማሽጠሽ ካልገባሽ ምኑን አስበሻል? በባዶ በቃ ቢያንስ የልጆች እንኳን ዳቦ እንኳን አይችልም ማለት ነው። ምክንያት እንጠይቃለን። ዞሮ የሚመጡት ወደ ነዳጅ ነው የሚመጡት። አንድ እቃ ከሌላ ቦታ የሚመጣው በትራንስፖርት ነው የሚመጣው። ትራንስፖርት ደግሞ ግዴታ ከዚህ በፊት ከፍለን የምናመጣው አይደለም፣ ይጨምራል ትራንስፖርት። ስለዚህ ዳይሬክትሊ ኢንዳይሬክትሊ ያው ሄዶ የሚያገናኘው ከነዳጅ ጋር ስለሆነ ነገርና ነዳጅ እንኳን ቢቀንሰው ይሄ ነገር ይወርዳል ወይ በማለት በጣም አይምሮ ውስጥ ጥያቄ ይፈጥራል። አንዳንዴ ኢትዮጵያ ላይ ዞትረን ከምናየው መካከል አንድ ዋጋ ተጨመረ ሲባል ወደ ኋላ አይመለስ፣ ኮንስታንት እዛ ይሆናል ወይ ወደ ላይ ይጨምራል። ስለዚህ ማይቢ ይቀነሳል በማለት እኔ እንጃ። አሁን ላይ ያጋጠመው ችግር የመኖርና ያለመኖር ጥያቄ በመሆኑም እንደ ሀገር ተዛዝነን ማለፍ እንዳለብንና መንግስትም የሚጠበቅበትን ድርሻ መወጣት እንዳለበት ነዋሪዎቹ ተናግረዋል። ተዛዝነን በቃ ሁሉም ነገር ቀነስ ብሎልን ለኛ የተሻለ መንገድ ቢሆን ነው የሚመረጠው። ለምሳሌ ያክል አንድ ግዴታ ለመኖር ነውና መሰረታዊ ነገሮችን ማሙላት፣ ከዛ በተረፈ ለወደፊት በሚባለው ህይወት ውስጥ ነውና አሁን ዋናው የምንደክመው የምንሮጠው በቃ የሚያስፈልጉ ነገሮች ማግኘት ነው። ነገሮች መጥቶ አሁን ከሚያስፈልገው በመሰረታዊ ላይ ተጽዕኖ የሚያደርግ ከሆነ በጣም ይከብዳል። አሸዋ ለምሳሌ 100 ሺህ ብር እንትን ገብቷል። አሸዋ 60-70 የነበረው አሸዋ ነው 100 ሺህ ብር በአንድ ጊዜ ገባው። ሲሚንቶ ጨምሯል። የተለያዩ ማቴሪያሎች እነዚህ የምንሰራባቸው ብረት፣ ጠጠር፣ ሁሉ ነገር በዚህ የምንሰራበት ኮንስትራክሽን ሁሉ ጨምሯል። እኛ እንደምታየው ተከትረን ነው የምንውለው፣ ስራ የለም። ሰው ሁሉ እንደምታየው ያሳዝናል። ስለዚህ በቤት ኪራይ የሚኖር አለ፣ ልጅ የሚያሳድግ አለ፣ ቤት የሌለው አለ፣ ተከራይቶ የሚኖር ነው በብዛት እዚህ ቦታ ያለው፣ ቤት የሌለው አለ። ስለዚህ ያ ሰው እየተንገላታ ነው የሚኖረው። ይሄ ለኛ በጣም እንደ ዜጋ ቢቆጠር ቢስተካከልልን። በማህበረሰቡ ላይ እየተፈጠረ ያለውን የገበያ አለመረጋጋትና ስርዓት አልባ የንግድ እንቅስቃሴ ለመቆጣጠር የአዲስ አበባ ንግድ ቢሮ ምን እየሰራ ነው ስንልም ጠይቀናል። የንግድ ቢሮ የህዝብ ግንኙነት ኃላፊ አሸናፊ ብርሃኑም በበኩላቸው ህገወጥ የንግድ እንቅስቃሴ በሚያደርጉ ነጋዴዎች ላይ እርምጃ እየተወሰደ መሆኑንና ምርት እንዳይደበቅም ቁጥጥር እንደሚደረግ ተናግረዋል። ማህበረሰቡ ቅሬታ ሲኖረውም ጥቆማ ለማቅረብ በ8588 ነጻ የስልክ መስመር መግለጽ እንደሚችል አስረድተዋል። በየጊዜው በየሳምንቱ እያንዳንዱ መጋዘን ቼክ ይደረጋል። ጠቅላላ ከተማ ላይ ያለው መጋዘን ቤቶች ንግድ ፍቃድ አለ። ከዛ ውጪ የተደበቀ መኖሪያ ቤት ውስጥ የተለያየ ቦታ ላይ
ምርት የሚደብቁ ሰዎች ደግሞ ንግድ ፍቃድ ብቻ ሳይሆን በህግ ነው እየተጠየቀ ያለው በወንጀል ማለት እኛ ብቻ አይደለም። የንግድ ግብረ ኃይል ያለ የንግድ ግብረ ኃይሉ በጋራ ነው ፕሬሽር። ለዚህ ብቻ አይደለም ሆም ብሎ ደላላዎች ደግሞ በዚህ ደረጃ ላይ እንትን ብሎ ይሄኛው ኑሮ ይሄኛው አጋጣሚ እንደጋጣሚ ጩን የተጠቀሙ ዋጋ ነጋዴ ጨምሮ እንዲሸጥ አሁን መርካቶ ደላላዎች ላይ ሰፊ እርምጃ ተወስዶ የቁጥጥር ስራችን እየካሄደ ስለሆነ አጠቃላይ ሲናይ ከተማ ላይ የተረጋጋ ንግድ ስራ ነው እየተካሄደ ማለት ይቻላል ማለት ነው። በተጨማሪም የከተማ አስተዳደሩ ባዘጋጃቸው ቦታዎች ለዜጎች በቂ ምርት ማቅረቡንና የኑሮ ጫና እንደሌለ ገልጸው በአማራጭ ማዕከላት እንዲገዛ መክረዋል። በንግድ ስራ ድርጅት በኩል ዘይት በየጊዜው ነው ለነሱ እየቀረበ ያለው። ስለዚህ ህብረተሰባችን እየተሳሰረ እየተረጋጋናል። ይሄ ሁሉ ምርት ከተማ ላይ ያለ ሰው የኑሮ ጫና አለ ብላችሁ ትዝብት ነው። ምክንያቱም አንድ ምርት ላይ የ3000 አሁን ምሳሌ ጤፍ ላይ ስንዴ ላይ ገብስ ላይ ሁሉም ምርቶች ላይ ይሄ በተለይ የግብርና ምርት የሰብል ላይ ሁሉም አይነት ላይ ብዙ 20 እስከ 30 አንዳንድ ቦታ ላይ እስከ 50% ዲስካውንት አለ። ይሄ ምርት እያለ ህብረተሰቡ ተቸግሯል ማለት ይቻላል። ሰው አሁን እንደዚህ አማራጭ ቦታ መንግስት ያመቻቸተ ቦታ ትቶ ኮንቨርት ዞን ውስጥ ወደ ሲገዛ በዚህ ኑሮ ውድነት እንዴት ይችላል? ሰው የኑሮ አኗኗራችን አንድ አይደለም። ባለሀብቶች የፈለከው ቦታ ትልቅ የባለሀብት ሱቅ፣ ሱፐርማርኬት፣ ሞል የታሸጉ ምግብ ብቻ የውጭ ምግብ ብቻ ገዝቶ የሚኖር ሰው አለ። ስለዚህ የኛ የኑሮ አኗኗራችን ስታንዳርድ የትኛው ስታንዳርድ ነው ምን መንግስት ያስቀመጠው አቅጣጫና መሰረት እድሉ መጠቀም አለበት ህብረተሰብ። የቢሮው የህዝብ ግንኙነት ኃላፊ ይህን ይበሉ እንጂ ቢዝነስ ኢንሳይደር የዓለም ባንክን ግምገማ መሰረት አድርጎ ከቀናት በፊት ይፋ ባደረገው ሪፖርቱ ኢትዮጵያ በአፍሪካ ከፍተኛ የዋጋ ግሽበት ካለባቸው 10 የሀገሪቱ ሀገራት ውስጥ መካተቷ ተመላክቷል። ዋና ከተማዋ አዲስ አበባም የዋጋ ግሽበቱ ከሚታይባቸው ቦታዎች ቀዳሚዋ መሆኑ ይስተዋላል። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ